ትልቁ ፍራቻችን ሊሆን የሚገባው እኮ አቬሬጅ የሆነ ህይወት እንዳይኖረን። አቬሬጅ የሚባለው ሰው እኮ ያለው የስብ መጠን በጣም ከፍተኛ ነው። ራሱን አይንከባከብም። የሆነ አይነት አለቃ እያዘዘው 9 to 5 እየተሰቃየ ከዛ በኋላ ለ30 ለ40 ዓመት ያጠራቀመውን ብር ይዞ ጡረታ ለመውጣት ነው የሚያስበው። ራሱን በምቾት በማደንዘዝና ከቀን እስከ ማታ ጭንቀቱን ድብርቱን ምናምን በሶሻል ሚዲያ ላይ ስክሮል በማድረግ ራሱን በማርካት መጠጥ በመጠጣት የማይሆኑ ምግቦችን በመመገብ ነው የሚያሳልፈው። ይሄንን ነው ልንፈራ የሚገባው። ስታስቡት ይሄንን ፈርተን ነው ህይወታችንን ልንመራ የሚገባው። አቬሬጅ የሆነ ሰው ያለውን ህይወት አቬሬጅ የሆነ ሰው ሞር ዲፕረስድ ነው። አቬሬጅ የሚባለው ሰው ከጠዋት እስከ ማታ ይሰቃያል፣ 9 to 5 ይሰቃያል። ከዛ በኋላ ጊዜ ልክ ሲያገኝ ሶሻል ሚዲያ ላይ ስክሮል አድርጎ የእነንትናን ድራማ የእነንትና እንደዚህ ብሎ ስሜቱ ምናምን ሲመጣ ራሱን ያረካና ራሱን አደንዝዞ ይተኛል። ከዛ በኋላ ጠዋት ይነሳል። ይሄን ህይወት ይደጋግመዋል። እድለኛ ከሆነ የሆነ ሴት ለምኑ ሊያገባ ይሞክራል። ከዛ በኋላ የሆነ ሰዓት ላይ ተሳክቶለት ያገባል። ከዛ በኋላ ግን ሜሬጁ ራሱ በደንብ በስትክክል እንትን አይልም። የሆነ አትራክሽን የሌለውና ማቹሪቲ የሌለው ሜሬጅ ውስጥ ይገባል። ጭንቀት ድብርት ይኖራል። ከዛ በኋላ ያንን ጭንቀት ድብርት ደግሞ እየጠጣ ለማስታገስ ይሞክራል። ከዛ በኋላ ህይወቱ እንደዛ ነው የሚያልቀው። ይህንን ህይወት ነው ፈርተን ከአቬሬጅ የሆነ ሰው ተለይተን ለመውጣት መሞከር ያለብን። ይሄ ነው ትልቁ ሞቲቬሽን ሊሆን የሚገባው። ከአቬሬጅ ሰዎች ደግሞ ለመለየት ግዴታ ራሳችሁን ከአቬሬጅ ሰው የሚያደርገው ነገር ተቃራኒ ማድረግ አለባችሁ። እነዚህ ደግሞ አሁን ለምሳሌ አቬሬጅ የሆነ ሰው ቅዳሜን ጠብቆ ሁሌ ይወጣል። ለምን? ከሰኞ እስከ አርብ 9 to 5 የተሰቃየ ስለሆነ የሚያሳልፈው ምንም አይነት ደስታ ስለሌለ ህይወቱ ላይ እና ምንም አይነት ስፓርክ ስለሌለ ግዴታ ሄዶ መዝናናት ይጠበቅበታል። እሱ ደስታ እንዲሰማው ማለት ነው። ያ ነገር እንዳይፈጠር ምንድነው ማድረግ ያለብን? እኛ ከማምለጥ ማንፈልገውን ህይወት መገንባት አለብን። በዲስትራክሽኖች ብቻ ከሆነ የምንዝናናው በቃ እንደ አቬሬጅ የሆነ ሰው ነው የምንለው። እዛ በዲስትራክሽኖች መዝናናት አቁመን ማምለጥ ማንፈልገውን ህይወት ነው መገንባት ያለብን። ይሄ ማለት ምን ማለት ነው? ደስተኛ የሆነ ህይወት፣ ራሳችን ላይ የምንኮራበት ህይወት፣ ጤናችንን የምንጠብቅበት፣ የአይምሮ ጤናችንን የምንጠብቅበት ህይወት መገንባት አለብን። ይሄን ደግሞ መገንባት የምትችሉት ይሄንን ነገር ተረድታችሁት እኔ እንደዚህ አይነት ህይወት እንዲኖረኝ አልፈልግም፣ ድብርት ውስጥ ወድቄ ዲፕሬሽን ውስጥ ወድቄ የተሰቃየው ምንም አይነት ነፃነት የለኝም፣ የሆነ አለቃ እያዘዘኝ አንገቴን ደፍቼ በእነሱ መመራት አለብኝ የሚለውን እንትን መቁረጥ አለባችሁ። እኔ ኤክስትራኦርዲነሪ የሆነ ሰው መሆን እፈልጋለሁ፣ ኤክስትራኦርዲነሪ የሆነ ህይወት እንዲኖረኝ እፈልጋለሁ ማለት አለባችሁ። እናንተ አሁን ጭንቅላታችሁ ላይ መቅረጽ ያለባችሁ ነገር ቢኖር ምንድነው? እኔ ጠዋት ተነስቼ ስነሳ ገና እንዲኖረኝ የምፈልገው ህይወት ምንድነው? ምን አይነትስ ማንነት ነው እንዲኖረኝ የምፈልገው? ይሄ ማለት ምን አይነት አቋም እንዲኖረኝ ይፈልጋሉ? ምን አይነት ሪሌሽንሺፕ ውስጥ መግባት ይፈልጋሉ? ምን አይነት ጓደኞች እንዲኖረኝ ይፈልጋሉ? ምን አይነት ቤት እንዲኖረኝ ይፈልጋሉ? ምን አይነት ጤና እንዲኖረኝ ይፈልጋሉ? ምን አይነት መልክ እንዲኖረኝ፣ ምን አይነት ቁመና እንዲኖረኝ እፈልጋለሁ ማለት ራሳችሁን መጠየቅ አለባችሁ። ከዛ በኋላ ነው ያንን ህይወት ብቻ ነው ታሳድሩት የሚገባው እንጂ ሌላ ሰው ምንም ነገር ቢላችሁ እናንተ ሴትል ማድረግ ያለባችሁ ያንን ህይወት ለማግኘት ብቻ ነው። ለምን? እንደ የአቬሬጅ ሰው ምክር የምትሰሙ ከሆነ አቬሬጅ ሆናችሁ መቅረታችሁ የማይቀር። ለዛ ነው አሁን ብዙ ሰዎች ለምሳሌ አሁን ኮሌጅ ምናምን ለማቆም ስታስቡ ነው የራሳችሁን ቢዝነስ ምናምን ለማሳደግ ሲሞክሩ ይሄንን ከአቬሬጅ የሆነ ሰው ብታማክሩት ምንድነው የምታወራው ነው የሚሏችሁ። ለምን? አይረዷችሁ። እናንተ የሚታያችሁ ነገር አይታያችሁም። ለዛ ነው አቬሬጅም የሚሆኑት። ይሄ ደግሞ ማንንም ለመስደብ ምናምን አይደለም፣ ግን እውነታው እሱ ነው። እናንተ መሆን ከምትፈልጉት ሰው ነው እንጂ ምክር መስማት ያለባችሁ። መሆን ከማትፈልጉት ሰው ምክር የምታዳምጡ ከሆነ የነሱ ህይወት ነው የሚኖራችሁ። ይሄን የማትፈልጉት ከሆነ ደግሞ ግዴታ ምንም አይነት ኖይዝን አጥፍታችሁ እናንተ እንዲኖራችሁ የምትፈልጉትን ህይወት ለመገንባት ከጧት እስከ ማታ መስራት አለባችሁ፣ ኤክስትራኦርዲነሪ የሆነ ሪዛልት ለማምጣት ማለት ነው። ይሄ ደግሞ ትልቅ መስዋዕትነት ይጠይቃል። ቀላል አይደለም የሚሆነው። በጣም ብዙ ሰዎች ምን አንተ የምትለይ መስለው ነው ይሏቸዋል። ጓደኞቻችሁ ጋር መስማማት ምናምን ታቆማላችሁ፣ መግባባት ታቆማላችሁ። የዛለት ነው ብዙዎቹ ሪሌሽንሺፖቻችሁ መስዋዕት የሚሆኑት። ለምን? ሁሉም ሰው የአቬሬጅ የሆነ ጉዞ ላይ ነው ያለው። ከህፃንነቱ ጀምሮ አቅም እንደሌለው በፈተናዎች እንዲለካ ተደርጓል። ይሄ ሲስተምም እንደዛ ስለሆነ የሚሰራው ከዛ በኋላ አሪፍ ውጤት ያመጣው ልጅ ጎበዝ ይባላል።
አሪፍ ውጤት ያላመጣው ልጅ ደግሞ የወደቀው ልጅ አንተ እንትን ነህ ነው የሚባለው፣ ወዳቂ ነህ ነው የሚባለው። ይሄ ደግሞ ጭንቅላታችንን ምንድነው የሚያስተምረው? የሆነ ሰው ውድቀት ካጋጠመው ህይወቱ ላይ የሆነ ነገር ካልተሳካለት፣ አሁን የሆነ ቢዝነስ ካልተሳካላችሁ እናንተ ፌሊየር ናችሁ። ይሄ ግን አይደለም። ይሄ የስኩል ሲስተሙ የሚያስተምራችሁ ነገር ነው። አሁን ለምሳሌ አስተማሪዎች ምናምን ድሮ ሽንት ቤት እንኳን ለመሄድ እንትን ማለት አለብን። እጃችንን አውጥተን ሽንት ቤት ልሂድ ሽንቴ መጥቷል ብለን መጠየቅ አለብን። ይሄ ኖርማል ሊሆን ይችላል እኮ በእናንተ ግን ዝም ብላችሁ ስታስቡት ይሄ ምንድነው እያስተማረን ያለው? ሁሌ አለቃ ያስፈልገናል የሆነ ነገር ለማድረግ። ሁሌ በቃ ሲስተሙ ባወጣልንና አለቆችና አስተማሪዎች የሆነ ሃየር የሆነ አካል ባለም መንገድ መሄድ አለብን የሚለውን ነገር ያስተምረናል። ይሄ ደግሞ የራሳችንን ኮንፊደንስ እንድናጣው ያደርገናል። የኛን ውጤት በምንድነው የምንገልጸው? በፈተና ውጤቶች። እናንተ 20 ከ30 ያመጣው ሰው እና 29 ከ30 ያመጣው ሰው አንድ አይነት እንትን አይሰጡም። 10 ከ30 ያመጣው ሰው ደግሞ ፌሊየር ነው የሚባለው። እና ይሄ ደግሞ ጭንቅላታችን ላይ የሚፈጥረው ነገር አለ። ይሄን ይዘን ደግሞ የምንሄድ ከሆነ ምንድነው የሚፈጠረው? ሁሌ የሆነ አይነት እንትን እንፈልጋለን። ኮንፊደንስ ስለሌለን በራሳችን ምን ማድረግ እንደምንፈልግ ስለማናውቀው ሁሌ የሆነ አይነት ሃየር የሆነ አውቶሪቲ የኛን ህይወት እንዲቆጣጠርልን እንፈልጋለን። ይሄ ነው የአቨሬጅ ሰው የሚታለልበትም ነገር በፍራቻ የሚያዝበትም መንገድ ይሄ ነው። ከህፃንነቱ ጀምሮ ኮንፊደንስ እንዳይኖረው ተደርጓል። በስኩል ሲስተሙ በቤተሰቦቹ ምናምን በራሱ ኮንፊደንስ እንዳይኖረው ተደርጓል። ይሄ ደግሞ ካስተዳደግም የሚመጣ ነው። ማንም ላይ ማሳበብ የለባችሁ። እናንተ ግን ይሄን ነገር ብልጭታ ጭንቅላታችሁ ላይ ፈጥሮ የእናንተን ህይወት የተሻለ ህይወት ለማድረግ መሞከር ነው ያለባችሁ። አሁን አስተውላችሁት ከሆነ የ90% የሚሆነው የሰው ልጅ ህይወት እንዴት ነው? ህፃንነት ይጀምራል። ከዛ በኋላ 3 ዓመት ወይ 4 ዓመት ሹር አይደለም ክላስ ይገባል። ከክላስ እስከ 12ኛ ክፍል ድረስ ይማራል። እንዳልኳችሁ ፌሊየር ከሆነ ውጤቱ ዝቅተኛ የሆነ ከሆነ ልጁ ፌሊየር በመባል ነው የሚገለጸው እና እኔ ወዳቂ ነኝ ደደብ ነኝ የሚለውን አስተሳሰብ ይዞ ይሄዳል። ወይ ደግሞ አሪፍ ውጤት የሚያመጣው ልጅ ደግሞ አሪፍ ውጤት ያመጣል፣ ጎበዝ ይባላል። የሱ መለኪያ አሪፍ ውጤት ባመጣበት ልክ ነው እና አብዛኛው ጊዜ የሆነ ቢዝነስ ዓለም ላይ የሚሳካለት ሰዎች ይሄ አሪፍ ውጤት የሚያመጡ ሰዎች አይደለም፣ ኦቨርቲንክ ምናምን ስለሚያደርጉ ማለት ነውና እነዛ ሰዎች የሆነ አይነት ራውት ላይ ይላሉ። አሁን ዶክተር ፕሮፌሰር ምናምን የሆኑ ሰዎች ራሱ አንዳንዴ ስታዩት ህይወታቸው ደስተኛ የሚያደርግ ህይወት አይደለም ያላቸው እና እውነትም የሆነ እንደ ውጤታቸው እንደ ጭንቅላታቸው ምናምን አይደለም የሚኖሩት እና ይሄ ሁሉ ነገር አቨሬጅ የሚባለው ፓስ ስለሚሄዱ ነው የተፈጠረባቸው ማለት ነውና ከዛ በኋላ 12ኛ ክፍል ይጨርሳል። የሆነ ልጅ አለን በል 12ኛ ክፍል ከጨረሰ በኋላ ምንድነው የሚፈጠረው? ኮሌጅ ይገባል። ኮሌጅ ገብቶ አሁንም ያው ግዴታ ምንድነው መማር ፈልገው ምንድነው መሆን ፈልገው የሚለውን ነገር ስለማያውቅ ለቤተሰቦቹ ያማክራቸዋል። አይ ይሄንን ገባ ይባላል። ከዛ በኋላ በጭፍን እዛ ውስጥ ይገባል። የሆነ አይነት ዲግሪ ውስጥ ይገባና ያንን ከጨረሰ በኋላ የሆነ አይነት ቦታ ተቀጥሮ ይሰራል። ከዛ በኋላ አቨሬጅ በሚባል ኢንካም ያንን ህይወቱን ለ20 ዓመት ለ30 ዓመት ይደጋግመዋል። እና ይሄን ደግሞ ማንንም ኦፈንድ ለማድረግ ሳይሆን የሆነ አይነት ብልሽታ እንዲፈጠር ስለምፈልግ ነው ጭንቅላታችሁ ላይ። ከዛ በኋላ ኦኬ ይሄ ህይወት እንዲኖረኝ አልፈልግም። እኔ እንደዛ አይነት ህይወት እንዲኖራቸው የሚፈልጋቸው ሰዎች ሊኖሩ ይችላል እና የሚጠበቅባቸውንም ወርክ የሆነ ኤክስትራኦርዲናሪ ሪዛልት ለማምጣት የማይፈልጉት አይነት ሰዎች ሊኖሩ ይችላል። ግን ይሁን ችግር የለም፣ እነሱ የራሳቸው ፓዝ አላቸው። እኔ ግን የራሴ ህይወት እንደዚህ እንዲሆን አልፈልግም፣ ለኔ ናይትሜር የሆነ ህይወት ነው ይሄ ብላችሁ ይሄ ሞቲቬት ሊያደርጋችሁ ይገባል።